በሀገራችን የፖለቲካ ታሪክ ውስጥ የተወሰኑ ወራቶች የራሳቸው የሆነ እንድምታ አላቸው። ከነዚህ ወራቶች አንዱ ወስደን ብናይ ጥሩ ሊሆን የሚችለው የመጋቢት ወርን ነው ወስደን ማየት የሚችለውና በዚህ መጋቢት ወር ውስጥ ሁለት ትላልቅ እውነቶች በሀገራችን ውስጥ የተፈጸሙበት ነው። ለሕዝባችንም ለሀገራችንም ትልቅ በታሪክ አሻራ ውስጥ ሊቀመጡ የሚችሉ ናቸው። አንዱና ዋነኛው እንደሚታወቀው በሀገራችን ለዘመናት ባለን አንጡራ ሀብት እንዳንጠቀም ዓለም አቀፍ ጫናዎች ሲደረጉብን ታሪካዊ ጠላቶቻችን በርካታ ርብርብ ሲያደርጉብን፣ ነገር ግን ያን ሁሉ ሰብረን የታላቁን ህዳሴ ግድብ ስራ ያስጀመርንበት። ይሄም ሲባል የህዳሴ ግድብ የስራ መጀመር ጉዳይ ብቻም ሳይሆን በራስ አቅም በራስ ሀብት ታሪክን ሊቀይር የሚችል ሀሳብ ወደ መሬት የወረደበት ዕለት ነው ብሎ መውሰድ ይቻላል። ሁለተኛው ከመጋቢት ጋር ወስደን ስንመለከት ትልቁ እውነት ባለፉት በርካታ ዓመታት በሀገራችን ውስጥ በነበረው የፖለቲካ ሀሳቤ የህዝብ የመወሰን አቅም ሳይሆን አቅም ያላቸው ትጥቅ ያላቸው ጉልበት ያላቸው አካላት ስልጣን የሚይዙባት ሀገር ነበረች። ይህንንም ለማድረግ በርካታ አብዮቶች በዚህ ሀገር የተካሄደበት፣ በርካታ ጥፋቶች በዚህ ሀገር የተከሰተበት፣ በዚህም ሂደት ሀገራችን ለዘመናት በፖለቲካውም ወደኋላ የቀረችበት፣ በኢኮኖሚም በማህበራዊም ወደኋላ የቀረችበት፣ በድህነት አረንቋ ውስጥ እና በጦርነት ውስጥ ለዘመናት የቆየችበትን ባህል የሚሽር መጋቢት ላይ ለውጡን እንዲሆን ምክንያት የሆነበት ነው ማለት ነው። ስለዚህ እነዚህ ሁለቱ ትላልቅ እውነቶችን ወስደን ስናይ በሀገራችን የፖለቲካ ታሪክ ውስጥ ትልቅ እንድምታ፣ ትልቅ ፓራዳይም የአመለካከት ለውጥ የአመለካከት ሽፍት የመጣበት ጊዜ ነው ብሎ መውሰድ ይቻላል። እንግዲህ እንደምታውቁት ያው ለውጡ በሪፎርም የመጣ ለውጥ ነው። በሪፎርም የመጣ ለውጥ እንደመሆኑ መጠን በአብዮት ከሚከሰቱ ለውጦች እጅግ በጣም የተለየ ነው። ምክንያቱም በአሮጌ አቁማዳ ውስጥ አዲስ ወይን እንደመጨመር ማለት ነው። ከዚህ ቀደም የነበሩ የፖለቲካ አመለካከቶች አሉ፣ እሳቤዎች አሉ፣ ፍላጎቶች አሉ፣ ስትራክቸሮች አሉ። እነዚህ ሁሉ ባሉበት ይሄን በአስተሳሰብ በአመለካከት በዝግጁነት ቀይረህ አዲሱን እሳቤ ወደ መሬት ማውረድ ነው። ይሄ ትልቅ ፈተና ነው። ስለዚህ የለውጡ መንግስት እነዚህ ሁሉ ፈተናዎችን በመቋቋም እነዚህ ሁሉ በሀገራችን ውስጥ ከለውጡ ጊዜ ጀምሮ የተከሰቱ ጉዳዮችን ታውቃላችሁ። በሀገራችን ውስጥ ሰላም እንዳይኖር፣ በሀገራችን ውስጥ አብሮነትና አንድነት እንዳይጠነክር፣ የውጭና የውስጥ ጠላቶች በጋራ በማበር ያልተገባ ጋብቻን በመፈጸም ላለፉት ጊዜያቶች በርካታ ውጣ ውረድ ውስጥ የቆየንበት ሂደት አለ። ነገር ግን እያንዳንዱን ጉዳይ በራሱ መልክ በመያዝ የጸጥታውን ችግር ህግና ስርዓትን በማስከበር የልማቱን የሪፎርሙን ስራ ደግሞ ራሱን አስችሎ በመሄድ በሀገራችን ውስጥ እጅግ በጣም ባለፉት 50-60 ዓመታት ያልተሰሩ ስራዎችን በዚህ አጭር 6 እና 7 ዓመታት መስራት የተቻለበት ሂደት እንዳለ መውሰድ ይቻላል ማለት ነው። እንግዲህ ከዚህ አንጻር አንዱ ወስዶ ማየት የሚቻለው ነገር ትልቁና መሰረታዊ ጉዳይ የፖለቲካ ሪፎርሙ ነው። በርካታ ሪፎርሞች ተካሂደዋል። ከተካሄዱ ሪፎርሞች አንዱ የፖለቲካ ሪፎርም። ይሄ ሪፎርም በሀገራችን ውስጥ መሰረታዊ የሚባል ለውጥ ያመጣል። እንደሚታወቀው የፖለቲካ ሪፎርሙን ወስደን በተለያየ አንግሎች ማየት እንችላለን። አንዱና ዋነኛው ጉዳይ በእኛ ሀገር ላለፉት በተለይም ከተማሪዎች ንቅናቄ በኋላ ከ1966 ጀምሮ ባለው ሂደት ውስጥ አዲስ የፖለቲካ ሀሳቤ የተቀነቀነበት አግባብ እንዳለ ይታወቃል። ነገር ግን እነዚህ የፖለቲካ ሀሳቤዎች ዋናው መሰረታዊ መነሻቸው የሀገራችንን ሕዝብ ባህል፣ ወግ፣ ታሪክ መሰረት አድርገው የሚቀነቀኑ አልነበረም። ስለዚህ ቀጥታ ከውጭ የሚቀዱ ስለሆነ በሀገራችን ውስጥ አንድነትን መፍጠር አልቻሉም። በሀገራችን ውስጥ መሰረታዊ የሆኑ የፖለቲካ ስብራቶችን፣ መሰረታዊ የሆኑ የማህበራዊ ስብራቶችን፣ መሰረታዊ የሆኑ የኢኮኖሚ ስብራቶችን ማሻር አልቻሉም። ስለዚህ ይሄ ሂደት ቀጥሎ እንደምታውቁት ደርግ እንደዚሁ ወደ ስልጣን የመጣበት አግባብ ነው። እሱም እንደዚሁ በዛ ሂደት የሄደበት ነው። ቀጥሎም ኢህአዴግ በትጥቅ ትግል ወደ ስልጣን የመጣበት አግባብ አለ። ይሄም ቢሆን የራሱ የሆነ ርዕዮተ ዓለም የሌለው የራሱ የሆነ ትክክለኛ አቅጣጫ ያልነበረው አንዴ ከምስራቁ አንዴ ከምዕራቡ እየተላተመ የሚሄድበት አግባብ ስለነበረ በመሰረታዊነት የሀገራችን መሰረታዊ ችግር ሊፈታ የሚችል ርዕዮተ ዓለም መቀረጽ አልቻለም።
በተለይም በኢህአዴግ ጊዜ እንደሚታወቀው ከ1983 በኋላ ቢያንስ ለ10 ዓመታት በላይ ያለምንም ርዕዮተ ዓለም ነው ሀገር ስትመራ የነበረችው ማለት ነው። ስለዚህ ይሄ ሁሉ ችግር ሀገር በቀል የሆኑ ችግሮቻችንን በሀገር በቀል እሳቤ መፍታት ባለመቻላችን የተነሳ ከውጭ የምናመጣቸው እሳቤዎች ድሪቶ ነው እየሆኑ ያሉት። ምክንያቱም የህዝቡን ባህል፣ ወግ፣ ታሪክ ጋር የሚጣጣሙ ስላልነበረ በመሰረታዊነት ህዝቡ ኢንተርናላይዝ አድርጎት ለተፈጻሚነቱ የራሱን አስተዋጽኦ ሲያበረክት አልነበረም። መንግስት ስለሆነ የሚመራው፣ መንግስት ስለሆነ ሀሳቡን የሚያመነጨው፣ ለመኖር ሲል ሰርቫይቭ ለማድረግ ሲል የሚያደርገው ነው። በዚህ ሂደት በርካታ ተቃርኖች በሀገራችን ውስጥ እንዲከሰቱ የተደረገበትና ያው ከአንድ ጦርነት ወደ ሌላ አዙሪት፣ ከአንድ አዙሪት ወደ ሌላ አዙሪት ስንሻገር የቆየንበት ነው። እንግዲህ ዋናው የሀገራችን ከለውጡ በኋላ የመጣው የፖለቲካ ሪፎርም ወስደን ስንመለከት ዋናውና መሰረታዊ ጉዳዩ መነሻ ሀሳቡ ሀገር በቀል ችግር በሀገር በቀል እሳቤዎች መፈታት አለባቸው የሚል እሳቤ ታሳቢ አድርጎ የመደመር እሳቤ ወደ ተግባር እንዲገባ በጣም በስፋት የተሰራበት ሂደት ነው ያለው። ከዛም አልፎ ህብረ ብሔራዊ ፓርቲ እንዲመሰረት አንድ ወጥ የሆነ ሀገራዊ ህብረ ብሔራዊ ፓርቲ እንዲመሰረት ትልቅ አስተዋጽኦ ያደረገበት ነው። ከዚህም አልፎ እንደምታውቁት በሀገራችን ውስጥ ያሉ በርካታ ብሔር ብሔረሰቦች በተለይም በጠረፋማ አካባቢ የሚኖሩ አርብቶ አደሮች ከዚህ ቀደም በነበረው በሀገራችን የፖለቲካ ታሪክ ውስጥ ኢንጌጅ አያደርጉም፣ አይሳተፉም፣ በጋራ አይወስኑም። የተወሰነውን ጉዳይ ሄዶ ከማስፈጸም በዘለለ ፍላጎታቸውን፣ የህዝባቸውን ስሜት በጋራ አምጥተው ተወያይተው ወስነው የወሰኑትን ጉዳይ የሚያስፈጽሙበት እድል አልነበራቸው። ይሄ እድል ከለውጡ በኋላ በህብረ ብሔራዊ ፓርቲ ውስጥ እነዚህ አካላት ሁሉ እኩል ተሳትፎ እንዲኖራቸው የተደረገበት፣ እኩል የመወሰን አቅም እንዲያገኙ የተደረገበት፣ በዚህም ሂደት ዛሬ በምናየው ደረጃ በሀገራችን የተወሰኑ አካባቢ አለመረጋጋት ቢኖርም ግን በአብዛኛው የሀገራችን አካባቢዎች ላይ ሰላም የሰፈነበት ከዛም አልፎ ደግሞ በልማቱ በአጠቃላይ እንቅስቃሴ ትልቅ ውጤት እየመጣ ያለበት ሂደት ነው ያለው። እንግዲህ የፖለቲካው ሪፎርም በውስጡ በርካታ ጉዳዮች ናቸው አሉ። አሁን እንደምታውቁት 6ኛው ሀገራዊ ምርጫ በሀገራችን ስናካሄድ በርካታ ወንበር ብልጽግና ፓርቲ ያሸንፋል። ነገር ግን ብልጽግና ፓርቲ አብዛኛውን ወንበር ያሸንፍ እንጂ ቀላል የማይባሉ ፓርቲዎች ደግሞ በህዝብ ድምፅ ተመርጠዋል። ነገር ግን ወንበር ሊያገኙ የሚችሉበት ነባራዊ ሁኔታ አላገኙም። ስለዚህ በሀገራችን ታሪክ ተደርጎ የማይታወቀውን ተፎካካሪ ፓርቲዎች በመንግስት አስፈጻሚነት ደረጃ እንዲሳተፉ በማድረግ በኢትዮጵያውያን ናቸው፣ በሀገራቸው ጉዳይ ያገባቸዋል። ቁጥሩ ምንም ይሁን ምን እነሱን ግን የመረጣቸው ሰው አለ። ስለዚህ እነዚህ አካላት ገብተው በሀገራቸው ጉዳይ ላይ መስራት አለባቸው፣ መምራት አለባቸው። እቺ ሀገር የጋራ ነች፣ የጋራ በሆነ ሀገር ላይ በጋራ መስራት አለብን የሚል እሳቤ ተይዞ እንደሚታወቀው ከ3 የማያንሱ የፓርቲ አመራሮች፣ የተፎካካሪ ፓርቲ አመራሮች በፌዴራል ደረጃ እንዲሁም ደግሞ በየእርከኑ ከክልል ጀምሮ እስከ ወረዳ በርካታ የተፎካካሪ ፓርቲ አመራሮች እንዲሰጡ፣ ይሄ ትልቅ ፓራዳይም ነው፣ ትልቅ ሽፍት እየመጣ ያለበት ማለት ነው። ስለዚህ ከመገፋፋት፣ ከመጠራጠር፣ ከመካሰስ በመውጣት በሀገር ጉዳይ ላይ በጋራ የመስራት በልዩነት ላይ ደግሞ ዲሞክራሲያዊ በሆነ መንገድ ተከትሎ በምርጫ የመሸናነፍና የማሸነፍ ባህል እንዲጎለብት፣ ስለዚህ ዲሞክራሲ ባህል በሀገራችን ውስጥ እንዲጎለብት ትልቅ አስተዋጽኦ ያደረገበት ሂደት ነው ያለው። ከዛ ውጭ ትልቁ ፓራዳይም ተብሎ የሚወሰደው ፖለቲካ ውስጥ በተለይም ከዚህ ቀደም የነበረው የሀገራችን የፌዴራል ስርዓት እውነተኛ የፌዴራል ስርዓት ኤክሰርሳይዝ አልተደረገም። መዋቅሮቹ አሉ፣ ትክክል ነው። ነገር ግን እነዚህ መዋቅሮች ነፃ ሆነው ገለልተኛ ሆነው ያለማንም ጣልቃ ገብነት በራሳቸው ጉዳይ ላይ እየወሰኑ በራሳቸው ጉዳይ ላይ በህዝባቸው ጉዳይ ላይ ነፃ ሆነው እየወሰኑ ስራዎች እንዲሰሩ ከማድረግ አንጻር ሰፊ ጥረት ችግር የነበረበት ነው። በምስለኔዎች የሚመራበት የፌዴራል መንግስት እንደፈለገ እጁን እያስገባ የፈለገውን ነገር የሚያስፈጽምበት ሁኔታ የነበረበት ነው። ይህን ቶታሊ ከለውጡ በኋላ እልባት ያገኘበት እያንዳንዱ ክልል በነፃነት አቅዶ ወስኖ በጀቱን በተገቢ ሁኔታ የሚያስተዳድርበት የአካባቢውን ጸጋ በመጠቀም ለህዝቡም ብሎም ለአገሪቷም የበኩሉን አስተዋጽኦ ሊያበረክት የሚችልበትን እድል የፈጠረበት ነው ማለት ነው እና አጠቃላይ ሪፎርሙን ወስደን ስንመለከት የፖለቲካው ሪፎርም በጣም መሰረታዊ ለውጥ ካመጣባቸው 3ኛ ጉዳይ ነው። 4ኛው በተለይም የዲሞክራሲ ተቋማትን ነፃና ገለልተኛ ሆኖ እንዲሰሩ ከማድረግ አንጻር የተሰራው ስራ እጅግ በጣም ትልቅ።
የሰብአዊ መብት ኮሚሽን፣ የእንባ ጠባቂ፣ የምርጫ ቦርድ ወዘተ የመሳሰሉ የዲሞክራሲ ተቋማት ብለን የምናነሳቸው ምክር ቤቶች እነዚህ ሁሉ ነፃ ሆነው ከማንም ኢንተርፍራንስ ነፃ ሆነው በራሳቸው ሕግና ስርዓት ብቻ እንዲመሩ ከማድረግ አንጻር የተሰራው ስራ እንደምታውቁት የሰብአዊ መብት ኮሚሽን በሀገራችን ውስጥ የሚከሰተው የትኛውንም ጉዳይ በነፃነት መረጃ የሚያወጣበት፣ ለህዝቡ የሚያደርስበት፣ ለዓለም አቀፍ ተቋማት የሚያቀርብበት ተቋም እንዲሆን የተደረገበት ነው። የምርጫ ቦርድ ነፃ ገለልተኛ ሆኖ በራሱ ከታች እስከ ላይ ድረስ ሰርቶ ባለፉት ምርጫዎች ከምርጫም በኋላ የነበሩ የህዝበ ውሳኔዎች በተለያዩ አካባቢዎች ላይ ነፃ ዲሞክራሲያዊ ፍትሃዊ በሆነ መልኩ እንዲያካሄድ እድል ያገኘበት ነው እና አጠቃላይ የፖለቲካው ሪፎርም ተወስዶ ሲታይ እጅግ በጣም መሰረታዊ ሀገራችንን ወደ ትልቅ ደረጃ ላይ ተሻገር የሚችል በዚህ ደረጃ እየተከልነው ከሄድን ደግሞ ባህል እያደረግነው ከሄድን አይ ቲንክ ላለፉት 300-400 ዓመታት የዲሞክራሲ ባህል ገንብተዋል ከሚባሉ ሀገራት ተርታ መሰለፍ የሚያስችል ትልቅ ጅምር ያለበት ነው ብሎ መውሰድ ይቻላል። ሌላው ከኢኮኖሚ ሪፎርም አንጻር ወስደን ብንመለከተው በተደጋጋሚ የተነሳ ሀሳብ ቢሆንም በኢኮኖሚም የመጡ ውጤቶች እጅግ አስገራሚም አስደማሚዎችም ናቸው። እንደሚታወቀው ለውጡ በመጣበት አካባቢ የሀገራችን ኢኮኖሚ የሰራተኛ ደሞዝ መክፈል የማይቻልበት ነባራዊ ሁኔታ ውስጥ የነበረበት፣ ከፍተኛ ዓለም አቀፍ ብድሮች ቅርቃር ውስጥ ያስገቡን ነባራዊ ሁኔታ የነበረበት፣ ኤክስፖርት አድርገን የምናመጣው ሃርድ ከረንሲ እዚህ ግባ የማይባል ነባራዊ ሁኔታ የነበረበት፣ አጠቃላይ ኢኮኖሚያችን ተንገራጮ መውደቅ በሚችልበት ደረጃ ላይ ያለ ነው ለውጡ የተከሰተው እና ይሄ ለውጥ ከመጣ በኋላ አንዱ ትልቅ ሽፍት አምጥቷል የምንለው በፖለቲካው ሲናሪዮ ብቻ አይደለም። ባይዞ ሁሉም ችግር ከሀገር በቀል መፍትሄዎች መነሳት አለበት ብሎ ነው የሚያምነው። የፖለቲካው፣ የኢኮኖሚው፣ የተቋማት ግንባታ በኤቭሪ ዳይሬክሽን ባሉ ጉዳዮች ሁሉ ተውሰን በምናመጣው ሀሳቦች፣ ተውሰን በምናመጣው እሳቤዎች የሀገራችን ችግር ይፈታል ብለዋል። ስለዚህ የኢኮኖሚውን ጉዳይ እንዲፈታ ታሳቢ አድርጎ ከሰራባቸው አንጻር አንዱ ምንድነው ሀገራዊ የኢኮኖሚ ማሻሻያ፣ ሀገር በቀል የኢኮኖሚ ማሻሻያ ተግባራዊ ማድረግ ነው ማለት ነው። ስለዚህ ይሄ ሀገር በቀል የኢኮኖሚ ማሻሻያ በ5 መሰረታዊ አቅጣጫዎች ላይ ትኩረት አድርጎ የተሰራበት አግባብ ነው ያለው። እንደምታውቁት በግብርናው ክፍለ ኢኮኖሚ ላይ የተሰሩ ስራዎች አሉ። በቱሪዝም ላይ የተሰሩ ስራዎች አሉ። በማዕድን ላይ የተሰሩ ስራዎች አሉ። በቴክኖሎጂ ላይ የተሰሩ ስራዎች አሉ። በኢንዱስትሪ ውስጥ የተሰሩ ስራዎች አሉ። እነዚህ 5ቱ አገር በቀል የኢኮኖሚ ማሻሻያ ትኩረት አድርጎ በመስራት አሁን በደረስንበት ደረጃ እጅግ በጣም መሰረታዊ ለውጥ ማምጣት የተቻለበት ሂደት ነው ያለው። በተለይ ከግብርናው ክፍለ ኢኮኖሚ ወስደን ብንመለከት እንኳን በ2-3 ጉዳዮች መመልከት እንችላለን። አንዱና መሰረታዊ ጉዳይ በሀገራችን ውስጥ ያልታረሱ ሰፊ መሬቶችን ወደ እርሻው ሲስተም ውስጥ እንዲገቡ በማድረግ ሰፊ ምርት እንዲመረት እየተደረገ ያለበት ሂደት አለ። በሁለተኛ መልኩ ደግሞ ወስደን ስንመለከት ከዚህ ቀደም ያለመድናቸው የበጋ የመስኖ ፕሮጀክቶችን ለመጠቀም በቆላማ አካባቢዎች ላይ ስንዴዎችን የማምረት በአመት 1 ጊዜና 2 ጊዜ ከማምረት ወጥተን 3 ጊዜ 4 ጊዜ እንድናመርት ትልቅ እድል የሰጠ ነው። በዚህም ምርትና ምርታማነትን ከማሳደግ አንጻር በጣም ትልቅ ፋይዳ የተገኘበት ነው ብሎ መውሰድ ይቻላል። በዚህ ሂደት ውስጥም በተለይ የኤክስፖርት ምርታችንን በማሳደግ የኤክስፖርት የነበረንን ማነቆችን እየፈታን የነበረበትና አሁን እየመጣ ያለው ውጤት እጅግ በጣም አመርቂ ነው ብሎ መውሰድ ይቻላል። በዚህ ሂደት ውስጥ እንግዲህ እንደሚታወቀው ያው ዓለም አቀፍ ጫናዎችም አሉ፣ ጦርነቶች አሉ በዓለም አቀፍ ደረጃ። ያንን ተከትሎ እንደ ዓለም አቀፍ የተነሱ የዋጋ ንረቶች አሉ። ይሄን የዋጋ ንረትን ለማረጋጋት በተሰሩ ስራዎች ባይዘ ከሌላ ሀገራት በተሻለ መልኩ አይ ቲንክ መቋቋም የተሻለበትና አሁን የደረስንበት ደረጃ እንድንደርስ ያደረገበት ሂደት አለ ብሎ መውሰድ ይቻላል።